ወደ ላይ አንሳኝ። ትከሻዬ ላይ ሁን። ይታያል? ኢየሱስን አያለው። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠም። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። ጌታ ሆይ፣ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉም ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ካልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያል። የማይገለጥና የተሰወረ ወደ ግልጥም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ፣ ምክንያቱም ላለ ሁሉ ይሰጠዋልና፣ ከሌለውም አለኝ የሚለው ያው ጥቂቱ ነገር እንኳ ይወሰድበታል። መምህር፣ እናትና ወንድሞች ከውጭ ቆመው ሊያዩ ይፈልጋሉ። እናትና ወንድሞቼ እግዚአብሔርን ቃል የሚሰሙና የሚታዘዙም ናቸው። ከዕለታቱም በአንዱ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ማዶ እንሻገር አላቸው። እነርሱም ተነሱ። ሲሄዱም ሳለ እርሱ አንቀላፋ። ኢየሱስ ሆይ እባክህ ማለቃችን ነው። ማዕበሉ እያናወጠን ነው። ጠፋን። ጌታ ሆይ አድነን። ጎሽ ዳን፣ ማዕበል የሚታዘዝለት ይህ ማን ነው? እምነታችሁ ወዴት አለ?
ከዚያም በኋላ በገሊላ አንጻር ወዳለችው ወደ ጌርጌስኖን አገር በታንኳ ደረሱ። ኢየሱስ ሆይ የልዑል የእግዚአብሔር ልጅ ሆይ እኔ ካንተ ጋር ምን አለኝ? እባክህ አታሰቃየኝ። ማን ትባላለህ? ሌጊዮን ጌታ ሆይ እንለምንሃለን። ጌታ ሆይ እባክህ ወደ ጥልቁ አትጣለን። ወደ አሳማዎቹ መንጋዎች ሄደን እንግባ። ተመለሱ! ቁም! ተመለስ! አጋንንትም ከሰውየው ላይ ወጥተው ወደ እሪያዎቹ ገቡ። ከዚህ ሂድልን! ሂድ! አንፈልግህም! ተወን! ከዚህ ቦታ ሂድልን! ሂድ! ጥፋ! ሂድ! ከዚህ ቦታ ጥፋ! ወደምትሄድበት ሁሉ እከተልሃለሁ። እባክህ ካንተ ጋር ልምጣ። ቤቴ ሄደ እግዚአብሔር ያደረገልን ተናገር። ኢየሱስም ደቀ መዛሙርቱን ቤተሳይዳ ወደምትባል ከተማ ከእርሱ ጋር ወሰዳቸው። ሕዝቡም ስለ እርሱ ስላወቁ በብዛት ተከተሉት። ቀኑም እየመሸ ሲሄድ ጴጥሮስ ጌታ ሆይ ሕዝቡን ሸኛቸው፣ በዙሪያችን ወዳሉት መንደሮችና ገጠሮች መሄድ ይችላሉ። በዚያም ማደሪያና ምግባቸውን ይፈልጉ፣ በዚህ አንዳች የለም። እናንተ የሚበሉትን ስጧቸው። ያለን 5 ዳቦና 2 ዓሣ ብቻ እኮ ነው። የዓለም ንጉሥ እግዚአብሔር ሆይ ከምድር በረከቱን የምትሰጥ ይህን ዳቦና ዓሣ ባርክልን። ይገርማል! ድንቅ ነው!
ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሦስተኛውም ቀን ሊነሳ ይገባዋል። ከናንተ የሚከተለኝ ይኖራል? ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታልና፣ ስለ እኔ ሲል ነፍሱን ሊያጠፋ የሚወድ ሁሉ እርሱ ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክት ፊት ያፍርበታል። እውነት እላችኋለሁ በዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ከዚያም ኢየሱስ ዮሐንስን ያዕቆብንና ጴጥሮስን ይዞ ይጸልይ ዘንድ ወደ ተራራ ወጣ። ሲጸልይም ሳለ የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። ወዲያውኑ እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከሰማይ በክብር መጥተው ይነጋገሩ ነበር። የእግዚአብሔርን ዓላማ ትፈጽማለህ፣ በኢየሩሳሌም ትሞታለህ። ከእርሱም ሲለዩ ጴጥሮስ ኢየሱስን እንዲህ አለው፣ አቤቱ ጌታ ሆይ በዚህ መሆን ለእኛ መልካም ነው። 3 ድንኳኖችን እንሰራለን፣ አንድ ላንተ። ይህንንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። መምህር ሆይ ልጄን እንድታይ እለምንሃለሁ። እባክህ ጌታ ሆይ፣ ያለ ልጅ እርሱ ብቻ ነው።
ደቀ መዛሙርቱን ይፈውሱ ዘንድ ለመንኳቸው፣ እነርሱ ግን አልቻሉም። አንተ የማታምን ጠማማ ትውልድ፣ እስከ መቼ ከእናንተ ጋር እኖራለሁ? ልጅህን ወደዚህ አምጣ። ሳይቀር ተፈወሰ። እንዴት ይገርማል! ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረ እኛንም አስተምረን። ስትጸልዩ እንዲህ በሉ: በሰማይ የምትኖር አባታችን ሆይ፣ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና፣ የሚፈልግ ደግሞ ያገኛል፣ መዝጊያንም ለሚያንኳኳ ሁሉ ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ አሳ ቢለምነው እባብን፣ እንቁላል ቢለምነው ጊንጥን ይሰጠዋልን? ታዲያ ክፉዎች ሆናችሁ ለልጆቻችሁ መልካም መስጠትን ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም? እውነት እላችኋለሁ፣ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነትም ደግሞ ከልብስ ይበልጣል። ቁራዎችን ተመልከቱ፣ አይዘሩም አያጭዱምም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተስ ከወፎች አትበልጡምን? ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹን ነገር እንኳን ካልቻላችሁ ስለምን በሌላው ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም አይፈትሉም። ሰለሞንስ እንኳን በክብሩ ከነዚህ ውስጥ እንደ አንዲቱ አልለበስም። እግዚአብሔር ግን ዛሬ ያለውን ነገ ደግሞ የሚደርቀውን የሜዳ ሳር እንዲህ ካለበሰ እናንተንማ ይልቁን እንዴት አያለብስም? እናንተ እምነት የጎደላችሁ። ጌታ ሆይ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር።
መሰናክል ግድ ሳይመጣ አይቀርም። መሰናክሉን ለሚያመጣው ወዮለት። ስለዚህ ከነዚህ ከታናናሾቹ አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይሻላል። የእግዚአብሔር መንግሥት ምን ትመስላለች? እንዲህ ያለች ናት። ሰው በአትክልቱ ውስጥ የጣላትን የስናፍጭ ዘር ትመስላለች። ዘሯም ማደገች፣ ታላቅም ዛፍ ሆነች። የሰማይ ወፎችን በቅርንጫፎቿ ሰፈሩ። ስለምን እንደሚናገር አልገባኝም። ስለምን ከቀራጮችና ከኃጢአተኞች ጋር አብረህ ትበላለህ? ጤነኞች ሐኪም አያስፈልጋቸውም፣ ሕመምተኞች ግን ያሻቸዋል። ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጢአተኞችን እንጂ። ስለ እግዚአብሔር መንግሥት ንገረን። ሌላስ ትነግረናለህ? አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይደፍረው በማይጠፋው በሰማያት መዝገብ አኑሩ። መዝገባችሁ ባለበት ልባችሁ ይሆናል። ምክንያቱም ሌባ አያገኘውም፣ ብልም ደግሞ አያጠፋው። መዝገባችሁ ባለበት ልባችሁ በዚያ ይሆናልና። አንቺ ሴት ከያዘሽ ደዌ ተፈውሰሻል። ተመልከት፣ ዳነች። ድንቅ ነው፣ ተፈወሰች። ናና እይ። ጌታ ሆይ ክበርልኝ። 18 ዓመት ጌታ ሆይ ተመስገን። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንት ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ፈቶ ውሃ ሊያጠጣ ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከስራቷ ልትፈታ አይገባትምን? ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ አለብኝ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን አንተ ታውቃለህ። ፈጽሞ አታመንዝር፣ እንዲሁም አትግደል፣ ደግሞም በሐሰት አትመስክር፣ እናትና አባትህንም አክብር። ይህን ሁሉ ሕግና ሥርዓት ከሕፃንነቴ ጀምሮ ጠብቄአለሁ። አሁንም አንዲት ነገር ገና ቀርታለች። ያለህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ። መተህም ተከተለኝ። ታዲያ እኛ ነጋዴዎች ነን፣ ሀብታሞችም ነን። ለባለጠጋው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ታዲያማ ሊድን ይችላል? ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ታዲያ የእግዚአብሔር መንግሥት መቼ ትመጣለች? የእግዚአብሔር መንግሥት ከቶም በመጠባበቅ አትመጣም። ማንም እርሷን በዚህ ወይም በዚህ ያለች ቢል አትስሙ፣ እሷ በመካከላችሁ ናትና። ከሰው ልጅ ቀኖች አንዱን ልታዩ የምትመኙበት ወራት እንደሚመጣ አወቁ፣ ግን አታዩትም። መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ወደ ሌላ አገር እንደሚያበራ የሰው ልጅ ቀን እንደዚያ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል።
ነገር ግን ከሕግ አንዲት ነጥብ ከምትወድቅ ይልቅ ሰማይና ምድር ቢያልፍ ይቀላል እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩም፣ የምትሰሙትን ሊሰሙ ወደው አልሰሙም። ምን እናድርግ? በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ሐሳብህም ውደድ፣ ባልንጀራህንም እንደ ራስ አድርገህ ውደድ። ትክክል ነህ። ሕግም ፈጽም በሕይወትም ትኖራለህ። ጎረቤቴ ማን ነው? መቼም እነዚያ ወታደሮች አይሆኑም። ቄሳርስ ቢሆን? አንድ ጊዜ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነሱም ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም ልቡ በሐዘን ተነካ። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። ከዚያም በእርሱ አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ አስታመመውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና እርዳው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች ለወደቀው ባልንጀራ የሆነው ማን ነው? ሕግ የሠራለት ሰው ነው። እናንተም እንዲሁ አድርጉ። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት የማይቀበላት ሁሉ ከቶም ወደ እርሱ አይገባባትም። ማንም እነዚህን ሕፃናት በስሜ የሚቀበል እኔን ይቀበላል፣ ማንም እኔን የሚቀበል የላከኝንም ይቀበላል። ከእናንተ ታናሽ የሆነ ከሁሉም ታላቅ ይሆናል። ሰማኸኝ? የምሰማው ምንድን ነው? የናዝሬቱ ኢየሱስ በዚህ በኩል እያለፈ ነው። ኢየሱስ ሆይ! ኢየሱስ ሆይ! የዳዊት ልጅ ሆይ እባክህ ማረኝ! ምን እንዳደርግልህ ትወዳለህ? ማየት እፈልጋለሁ። እምነትህም አድነዋል። ማየት ቻል! ማየት ቻል! አየው! ጌታ ኢየሱስ ወደ ኢየሩሳሌም ከተማ ሲሄድ ብዙ ሰዎች ተሰብስበው የደህንነትን መንገድ እንዲያሳያቸው ስለ እግዚአብሔር መንግሥትም እንዲያስተምራቸው ይጠይቁት ነበር። ይህ ሰው በእውነት ነቢይ ነው። ጌታዬና አምላኬ ሆይ አድነኝ። ጌታ ሆይ አድነን፣ አድነን። ጌታ ይመስገን። ጌታ ሆይ እውነተኛውን መንገድ አሳየን። ሕዝቡም ኢየሱስን እንደ አምላክና ጌታ መቀበል ጀመረ። በኢያሪኮም ዘኬዎስ የሚባል ቀራጭ ባለጠጋ ነበር። ኢየሱስን ሊያይ በሾላ ዛፍ ላይ ወጣ። ያ ቀራጭ እኮ ነው። ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ ውል ዘንድ ይገባኛል። በእኔ ቤት ነው? በእሱ ቤት ማን ሊገባ የሚወዳለ?
ስሙኝ በእጄ ካለው ሀብት ከፊሉን ለድሆች እሰጣለሁ ማንንም ሰው በሐሰት ከስሼ እንደሆን 4 እጥፍ ጨምሬ መልሳለሁ እኔ አላምንም ቀረጥ ሰብሳቢ ቀረጥ ሊመልሰን ይቻላል አይመስለኝም እርሱ ደግሞ የአብርሃም ልጅ ነው ዛሬ ለዚህ ቤት በርግጥ መዳን ሆኖለታል የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አድምጡኝ ወደ ኢየሩሳሌም እንወጣለን ስለ ሰው ልጅም በነቢያት የተጻፈው ይፈጸማል ለአሕዛብም አሳልፈው ይሰጡታል ይዘብቱበታልም ያንገላቱታል ይተፉበታልም ይገርፉታል ይገድሉትማል በሦስተኛው ቀን ግን ይነሳል ጌታ ኢየሱስ ስለ ሰው ልጆች ኃጢአት መሞቱን እያወቀ ወደ ኢየሩሳሌም መንገዱን አቀና ብዙ ሕዝብም በመምጣቱ ደስ ብሎት እንደ ንጉሥ ተቀበሉት ደቀ መዛሙርትን ዝም እንዲሉ ዘዛቸው እላቸዋለሁ እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ ሆሳዕና በአርያም ኢየሱስም ወደ ኢየሩሳሌም ቀርቦ ባያት ጊዜ አለቀሰላት አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ ይህ ነገር ከዓይንሽ ተሰውሮብሻል ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል አንቺና ልጆችሽንም ወደ ታች ይጥላሉ ባንቺ ውስጥም ድንጋይ በድንጋይ ላይ አይተውም የመጎብኘትሽን ዘመን አላወቅሽምና በኢየሩሳሌም የሚገኘው ቤተ መቅደስም ከማምለኪያ ቦታ ይልቅ የንግድ መናኸሪያ ሆኖ ነበር ስድስት ሰባት ስምንት ዘጠኝ 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 ጸሎት ቤት ይሆናል ተብሎ ተጽፏል እናንተ ግን የወንበዴዎች ዋሻ አደረጋችሁት ከብቶቹን ለቀቀብን መልሳቸው መልሳቸው
ሕዝቡ ሁሉ ኢየሱስን እንደ ንጉሥ አድርገው ተቀብለውት ነበርና ከሸንጎ መሪዎች ዘንድ ተቃውሞ እየሰፋ ሄደ። ብዙዎች ንጉሥ አድርገው እንደተቀበሉት ተረድቻለሁ። ንጉሥ የሌቦች የቀማኞችና የአመንዝሮች ንጉሥ። የእሱን አይነቶች ብዙ አይተናል። ይመጣሉ፣ ምኞታቸውን ይገልጻሉ፣ ይሄዳሉ። አስተውል። በየዕለቱ ተከታዮቹ እየጨመሩ ነው። ሕዝቡም ሁሉ ያደንቁታል። ንጉሥ እንደሆነም ያስባል። ከእንግዲህ በኋላ ተጠንቀቁ። ይህ ሰው ከዚህ በኋላ ዳግመኛ ሰላም ቢነሳ በኃላፊነት ጠይቃችኋለሁ። ልክ ሳይሆን አይቀርም። ያንን ገሊላዊ የምንቋቋሙበት ጊዜው አሁን ነው። ግብዞች የሆኑት የካህናት አለቆችና ጸሐፍት እሱን የመቃወማቸው ሁኔታ እያደገ ነበር። ከአይሁዶችም የሚከተሉት ቁጥራቸው እየጨመረ መጣ። እርሱ ከሚኮንናቸውም ተቃውሞ ሆነ። በቤተ መቅደስም ኢየሱስ አንዲት ድሃ መበለት 2 ሳንቲም ስትሰጥ አየ። በጣም ትንሽ ነው። ይህችን ንፉግ አያችኋት? እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉለቷ የነበራትን ትዳሯን ሁሉ ጣለች። በል ተናገር፣ እነዚህም በምን ስልጣን ታደርጋለህ? ስልጣንስ የሰጠ ማን ነው? እኔ ደግሞ ልጠይቃችሁ፣ ለመሆኑ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? ምን እንበለው? ከሰማይ ነው ብንል ስለምን ዮሐንስን አላመናችሁትም ይለናል። ከሰው ነው ብንል ደግሞ የሁሉ ሕዝብ በድንጋይ ይወግሩናል። ዮሐንስ ነቢይ እንደነበረ ሕዝቡ ሁሉ ያምናል። ከየት እንደመጣ አናውቅም። እኔም በምን ስልጣን ይህን እንደማደርግ አልነግራችሁም። አንድ ሰው የወይን አትክልት ተክሎ ነበር። ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ አገር ሄደ። የወይኑ ማፍሪያ ወቅት በደረሰ ጊዜ ከወይኑ አትክልትና ፍሬ እንዲሰጡት አንድ ሎሌ ወደ ገበሬዎቹ ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ስለዚህ ሌላ ሎሌ ላከ። እነርሱም ያንን ሎሌ ደበደቡት፣ አዋርደውም ወደ ጌታው ላኩት። ጨምሮም ሶስተኛውን ላከ። እነርሱም ይህን ደግሞ ክፉኛ አቆሳሰሉት። ከዚያም የወይኑ ባለቤት ምን ላድርግ? አንድ ልጄን ብልክ ይሻላል፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ አይተውት ግን እርስ በርሳቸው ተማከሩ። ወራሹ እርሱ ነውና ርስቱ ለእኛ እንዲሆን እንግደለው አሉ። ጌታ ሆይ ሌላም ንገረን። ከወይኑ አትክልት አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ገበሬዎቹን ያስወግዳል፣ የወይኑንም አትክልት ለሌሎች ይሰጣል። ለመሆኑ ይህ ቃል ምን ማለት ነው? ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል። ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። መምህር ሆይ ያስተማርካቸው ሁሉ እውነት እንደሆነና የሰውንም ፊት አይተህ እንዳታዳላም እናውቃለን። የእግዚአብሔርን የእውነት ቃል ታስተምራለህ። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? እስቲ 1 ሳንቲም አሳዩኝ። መልኩና ጽፈቱ የማንን ያሳያል? የቄሳር። እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ።